ይህ ኢትዮጵያ ቴሌቪዥን ነው። አርእስተ ዜና ሀገራዊ ለውጡን ተከትሎ በግብርናው ዘርፍ የተመዘገቡ ስኬቶች ኢትዮጵያን ወደ አዲስ ምዕራፍ ያሸጋገሩ መሆናቸውን የግብርና ሚኒስትሩ ዶክተር ግርማ አመንቴ ተናገሩ። የኢትዮጵያ የባህር በር ጥያቄ ታሪካዊና እየጨመረ ከመጣው የሕዝብ ቁጥር ፍላጎት የሚመነጭና ወደማይቀለበስ ደረጃ የተሸጋገረ የጋራ አጀንዳ ነው ሲሉ ሌተናል ጄኔራል ዮሐንስ ገብረ መስቀል ገለጹ። በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል የቱሪዝም ዘርፉን አቅም ለማሳደግ የሚያስችሉ ተግባራት በመከናወን ላይ መሆናቸውም ተገለጸ። ከውጭ የዜና ምንጭ ሩሲያ በአንድ ወር ጊዜ ውስጥ የተሟላ የተኩስ አቁም ስምምነት ላይ ካልደረሰች ከሀገሪቱ ነዳጅ ዘይት በሚገዙ ሀገራት ላይ የንግድ ታሪፍ እንደሚጥሉ የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስጠነቀቁ። እንደምን አመሽታችኋል። ምሽት 12 ሰዓት ላይ የጀመረው ቲቪ ዜና 57 እስከ ምሽት 3 ሰዓት ይዘልቃል። አንድ ሰዓት ሆኖ ደግሞ ምዕራፍ 2 ተጀምሯል። ይህ ምዕራፍ 2 የዜና ወጃችን ከዚህ ከዋናው አዲስ አበባ ከሚገኘው ስቱዲዮ ተጨማሪ የይዘት ምንጭ ከሆኑት ውስጥ አንዱ ወደ ሆነው ኢቢሲ ሀረር ስቱዲዮ ጭምር ነው የምናቀርብላችሁ። የሰዓቱን ዜና ከዛው ከሀረር እንጀምራለን። ኤልሻዳይ ወንድማገኝነት እየጠበቃቻቸው የምትገኘው የአየር ጊዜው ለቅ ያለው ኤልሻዳይ አመሰግናለሁ ተመስገን። እንዴት አምሽታችኋል ተመልካቾቻችን? የኢቢሲ የይዘት ምንጭ ከሆነው ሀረር ኢቢሲ ስቱዲዮ ዜናዎችን በቀጥታ ወደ እናንተ እናደርሳለን። ኤልሻዳይ ወንድማገኝ ነኝ። አብራችሁን ሁኑ። ወደ ቀዳሚው አልፋለሁ። የድሬዳዋ ኮሪደር ልማት ስራ የመናፈሻ ስፍራዎችን ባካተተ መልኩ እየተከናወነ መሆኑ ተገለጸ። በአስተዳደሩ ከ11 ኪሎ ሜትር በላይ የኮሪደር ልማት ስራ እየተከናወነ ይገኛል። ቴዎድሮስ ታደሰ ተጨማሪውን ይዟል። ድሬዳዋ እየተከናወነ የሚገኘው የኮሪደር ልማት ስራ ከዚህ ቀደም ለእንቅስቃሴ ምቹ ያልነበሩ አካባቢዎችን ገጽታ በመቀየር ለመናፈሻነትና ለመዝናኛነት እንዲውሉ እድል የፈጠረ ነው ሲሉ የከተማ ነዋሪዎች ይገልጻሉ። ይህን አካባቢ ማቀው ከ35 ዓመት በላይ ነው። ድሮ እዚህ ጋር ዳርቲ ኮርነር ነበረ፣ ቲኒዎች ነበሩ፣ ጫካ ነበረ፣ የተለያዩ እንትን ነበሩ። ከዛ ስቴፕ ባይ ስቴፕ አሁን ግን ዛሬ ያለበትን ኮንዲሽን ለመግለጽ በጣም ቃል ያጥረኛል። ሁሉ ጊዜ ነው መመላለሰው። አሁን ግን በእውነት የተለየ ነው። ለኔ ለራሴ የማቆም አልመሰለኝ፣ የተለየ ነው ሆነብኝ። እጅግ በጣም ጥሩ ሁኔታ ነው። በአስተዳደሩ እየተከናወነ የሚገኘው የኮሪደር ልማት ስራ የድሬዳዋን የተደበቀ ውበት እየገለጠ መሆኑን ነው ነዋሪዎቹ አክለው የተናገሩት። ለድሬዳዋ ድሮም ድሬዳዋ የተደነቀች ውብ ነች። ድሮም የብሔር ብሔረሰብ ሀገር ትንሿ ኢትዮጵያ ነች። አሁን የበለጠ ውብ አድርጓታል ነው የምለው በእኔ ግምት። እኔ አደንቀዋለሁ። ለከተማውማ በጣም ውበት ነው። ድሬዳዋ የበረሃ ንግስት ነው የምትባለው። ያ ስም ራሱ እየመጣ ነው። ምክንያቱም እንደምናየው ነፋሻ ቦታ ነው። ብዙ ሰዎች እየመጡ እዚህ አካባቢ ሪክሬሽ ያደርጋሉ፣ ፎቶ ይነሳሉ፣ ራሳቸው ኢንጌጅ ያደርጋሉ፣ ይዝናናሉ፣ ልጆች ይቦርቁበታል። ይህንን በማየቴ እድለኛ ነኝ። በድሬዳዋ አሁን ላይ ከ11 ኪሎ ሜትር በላይ የኮሪደር ልማት ስራ እየተከናወነ መሆኑን በአስተዳደሩ የፕሮጀክት ጽሕፈት ቤት ኃላፊና የኮሪደር ልማት አስተባባሪ ወንደሰን ጀንበሬ ተናግረዋል። ድሬዳዋ ኮሪደር ልማት ስራ የተጀመረው ከ4 ወር በፊት ነው። ስንጀምረው እንደ ከተማ መስተዳደር እንሰራለን ብለን ያሰብነው ወደ 27 ኪሎ ሜትር አካባቢ ነው። ከ27 ኪሎ ሜትር ውስጥ በአሁኑ ሰዓት ላይ ወደ 11.04 ኪሎ ሜትር አካባቢውን ወደ ትግበራ ገብተናል። ከዛ ውስጥ እንግዲህ አሁን የቆምንበት ቦታ ላይ 1 ኪሎ ሜትሩ ኦልሞስት ስራው 98% የተጠናቀቀበት ሁኔታ ነው ያለው። በአስተዳደሩ የመንገዶች ባለስልጣን ስራ አስኪያጅ ቴዎድሮስ ፍቅሬ በከተማዋ እየተከናወነ የሚገኘው የኮሪደር ልማት ስራ የትራፊክ ደህንነትን ለመጠበቅ የላቀ አስተዋጽኦ እንደሚያበረክት ተናግረዋል። በእግረኛና በአስፋልት መካከል ሰፊ ልዩነት አለ። ካያቸው የሰራናቸው በመሃል ግሪን አለ፣ ብስክሌት አለ።
አሁን መንገደኛ እግረኛና ተሽከርካሪ የሚገናኝበት እድል በኮሪደር እንትን በቃ የጠበበ ነው። ስለዚህ ከትራፊክ ደህንነትም አንፃር ትልቅ እንትን አለው። ሌላኛው የትራፊክ ፍሰቱ በጣም ይሳለጣል። የኮሪደር ልማት ስራው የድሬዳዋን ምድር ባቡር ከመናፈሻ ስፍራዎች ጋር በማቀናጀት የተሰራ በመሆኑ ለአካባቢው የተለየ ውበትን ያጎናጸፈ መሆኑም ተጠቁሟል። የከተማ ትልቁ ችግር ምንድነው? የተዘበራረቀ ኢንፍራስትራክቸር ዝርጋታ ነበር። ያንን ከማስተካከል አኳያ እጅግ ከፍተኛ ሚና ነበረው። ምክንያቱም እነ ቴሌ፣ መብራት፣ ውሃ የመሳሰሉት እንዳለ ሙሉ ለሙሉ ተቀብረዋል። መንገድ እግረኛ መንገድ ስር ነባር የነበረውን የድሬዳዋ የምትታወቅበትን የምድር ባቡር መስመር ከሱ ጋር አቀናይተን እንዲሄድ ያደረግንበት ሁኔታ ነው ያለው። በድሬዳዋ አስተዳደር እየተከናወነ በሚገኘው የኮሪደር ልማት ስራ በርካቶች የስራ ዕድል ተፈጥሮላቸዋል። በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል የቱሪዝም ዘርፍን አቅም ለማሳደግ የሚያስችሉ ተግባራት በመከናወን ላይ መሆናቸው ተገለጸ። በቱሪዝም ዘርፍ ሁለንተናዊ ጠቀሜታን ለማጉላት የሚያስችሉ ተግባራት እየተከናወኑ መሆናቸውን የክልሉ ባህል ቱሪዝምና ስፖርት ቢሮ አስታውቋል። እድሉ ፈቀደ ዝርዝር አለው። በርካታ የቱሪስት መስህቦች በሚገኙባት በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል የቱሪዝም ዘርፉን አቅም በማሳደግ ሁለንተናዊ ጠቀሜታውን ለማጉላት የሚያስችሉ ተግባራት በመከናወን ላይ መሆናቸው ተገልጿል። የቢሮው ኃላፊ አቶ ፋንታውን ብላቴ የበጀት ዓመቱን አፈጻጸም አስመልክተው በሰጡት መግለጫ እንዳሉት የቱሪዝም ዘርፉን ገቢ ለማሳደግ የቱሪስት መስህቦችን የማልማትና የማስተዋወቅ ስራዎች እየተከናወኑ ነው ብለዋል። ሀገራዊ ሪፎርሙ እንደ ክልል የቱሪስት መሰረተ ልማቶች እንዲስፋፉ ማድረጉን የገለጹት አቶ ፋንታውን በተለይም የሃላላ ኬላ፣ የኮይሻ ፕሮጀክትና የዚሁን ዳናሎጅ የክልሉ የዘርፉ አቅም እንዲያድግ ማገዛቸውን አንስተዋል። ጸጋዎች አሉን፣ መዳረሻዎች አሉን፣ ግን ያለሙ ናቸው። ከማልማት ረገድ በተለይም ለቱሪዝም ሴክተር ከተሰጠው ከፍተኛ ትኩረት መነሻ የሀገሪቱ ጠቅላይ ሚኒስትር ለዚህ ክልል ከፍተኛ ትኩረት ሰጥተዋል። በዚህ መነሻ ገበታ ፕሮጀክቶች የዚህ ክልል ጸጋዎችን አሟጦ አጉልቶ በዓለም አቀፍ ደረጃ እውቅና እንዲያገኝ የሀገርን ገጽታ እንዲገነባ የክልልን ገጽታ እንዲገነባ ከድቅድቅ ጨለማ ወደሚደንቅ ብርሃን ያወጡ ናቸው። ይህም የጎብኚዎች ቁጥር እንዲጨምር በማድረጉ በበጀት ዓመቱ እስካሁን ከ1300 በላይ ቱሪስቶች ክልሉን እንደጎበኙና ከ23 ሚሊዮን ብር በላይ ገቢ መገኘቱን ጠቁሞ በዚህ ዓመት 1500 የውጭ ቱሪስቶችን አቅደናል። በዚህ ኳርተር 1333 ደርሷል። ወደ 2.5 ሚሊዮን አካባቢ በዚህኛው ዓመት እናስገባለን ብለን አስበናል። አሁን ግን ኦልሞስት ወደ 1.8 አካባቢ ደርሷል በዶላር ከ23 ሚሊዮን አልፏል። ይሄ ግን ቢዝነስ ቱሪዝም ነው። ከቱሪዝም ልማቱ ባሻገር የባህል ልማት ላይ አበረታች ውጤቶች መኖራቸውን አንስተው ተደብቆ የቆዩ የባህል እሴቶችን በማጥናት መለየታቸውንና የህዝብ ለህዝብ ትስስርን ለማጠናከር እየተሰራ መሆኑንም ተናግረዋል። የክልሉን ከፍተኛ የቱሪዝም አቅም ለገቢ ማመንጫና ለስራ ዕድል ፈጠራ ለማዋል ባለፉት 3 ዓመታት ከ43000 በላይ ቋሚና ጊዜያዊ የስራ ዕድል መፈጠሩን ከተቋሙ የተገኘው መረጃ ያመላክታል። የባህር በር ጥያቄ ታሪካዊና አሁን ላይ በኢትዮጵያውያን ወደማይቀለበስ ደረጃ የተሸጋገረ የጋራ አጀንዳ ነው ሲሉ ሌተናል ጀነራል ዮሐንስ ገብረመስቀል ገለጹ። የኢትዮጵያ የባህር በር የማግኘት ሰላማዊ የዲፕሎማሲ ጥያቄ ምላሽ ለማስገኘት ቀጣይነት ያለው ስራ እንደሚያስፈልግም ተጠቁሟል። ሐምራዊት ብርሃኑ የባህር በር ጥያቄ እየተጠናከረ መጥቷል። ሌተናል ጀነራል ዮሐንስ ገብረመስቀል በመከላከያ ሰራዊት በሀገር ውስጥና በሰላም ማስከበር ተልዕኮ ረጅም ዓመታትን ያገለገሉ ናቸው። በቅርቡም አዙሪት ኢትዮጵያና ጦርነት ፍች የሚያስፈልገው ጋብቻ በሚል ርዕስ የኢትዮጵያና የአፍሪካ ቀንድ ጉዳዮች የሚዳስስ መጽሐፍ ለተደራሲያን አበርክተዋል። በመጽሐፋቸው ኢትዮጵያ የባህር በር የማግኘት ጥያቄ የትውልድ መጻኢ ዕጣ ፋንታ የሚወስን መሰረታዊ ጉዳይ መሆኑን ገልጸዋል። አክለውም የኢትዮጵያ የባህር በር ጥያቄ ታሪካዊና ጨመረ ከመጣው የህዝብ ቁጥር ፍላጎት የሚመነጭ መሆኑን ጠቅሰው አሁን ወደ ማይቀለበስ ደረጃ የተሸጋገረ የኢትዮጵያውያን የጋራ አጀንዳ መሆኑን ተናግረዋል። የባህር በር ጥያቄ እየተጠናከረ መጥቷል። ታሪካዊ ሂደቱ እንደዛ እንደሚሆን የታወቀ ነው። ቢኮዝ የገበያው ዲማንድ የትውልዱ ዲማንድ እያደገ መጥቷል። አሁን ይህንን ማቆም አይቻልም። ይህንን መልስ ብቻ ነው ማግኘት ያለበት። መልሱ በሰላም እንዲሆን እንደ ህዝብም እንደ ሀገርም
ማድረግ ያለብን ሁሉ ማድረግ አለብን። ይሄ ማለት ግን ባህሩም ከባህሩ ጋር በተያያዘ ከኢትዮጵያ ለየት ያለ እይታ ያላቸው ጎረቤቶች ኃይሎች አሉ። ያው የቀጠናው የቀውሱ አንዱ መገለጫ በጋራ ሆኖ ተፈጥሮ ለቀጠናው የለገሰውን የባህር ሀብት ያለመጠቀም ነው። የኢትዮጵያ የባህር በር ጥያቄ ተገቢውን ምላሽ ካገኘ ቀጣናዊ የኢኮኖሚና የፖለቲካ ትብብር በማሳደግ ጎረቤት ሀገራትንም ተጠቃሚ እንደሚያደርግ ሌተናል ጀነራሉ ተናግረዋል። ሰላምና ሰላም መሆን አለበት። ጥያቄውን ማቆም አይቻልም። በአንድ እጅ ደግሞ ማንጨብጨብ አይቻልም። ስለዚህ which I hope በቀጠናው ያሉ እኛ ባህርን በጋራ እንጠቀም ከማለታችን በፊት የባህር በሩን ተጠቀሙ ማለት ነበረባቸው። ለምን እንዲጠቀሙ የኛን ፖርት ተጠቀሙ ቢሉ ቁጥር አንድ ተጠቃሚ እነሱ ናቸው። ቀጥሎ የሚጠቀመው ደግሞ ቀጥሎ ያለው እንደኛ ያለው ሀገር ነው። መንግስት የኢትዮጵያን የኢኮኖሚ እድገት ታሳቢ በማድረግ የጀመረውን የባህር በር የማግኘት ጥያቄ አጠናክሮ መቀጠልና ዜጎችም ለዚህ ዓላማ መሳካት ርብርብ ማድረግ እንደሚገባቸው ተገልጿል። እንቀጥላለን። የተወደዳችሁ ተመልካቾቻችን ሀገራዊ ለውጡን ተከትለው በግብርናው ዘርፍ የተመዘገቡ ስኬቶች ኢትዮጵያን ወደ አዲስ ምዕራፍ ያሸጋገሩ መሆናቸውን የግብርና ሚኒስትሩ ዶክተር ግርማ አመንቴ ገለጹ። የኢትዮጵያ አደጋ ስጋት ስራ አመራር ኮሚሽነር አምባሳደር ሽፈራው ተክለማርያም ደግሞ በግብርናው ዘርፍ የተመዘገቡ ስኬቶች ተፈጥሯዊና ሰው ሰራሽ አደጋዎችን በራስ ሀብት የመቋቋም አቅምን የፈጠረ መሆኑን ተናግረዋል። ሜሮ ምትኩ ሀገራዊ ለውጡን ተከትሎ በግብርናው ዘርፍ የተመዘገቡ ስኬቶች ኢትዮጵያን ወደ አዲስ ምዕራፍ ያሸጋገሩ መሆናቸውን የግብርና ሚኒስትሩ ዶክተር ግርማ አመንቴ ገለጹ። ሀገራዊ ለውጡን ተከትሎ በግብርናው ዘርፍ መዋቅራዊ ሽግግርን ማምጣት የሚያስችሉ ስራዎች መከናወናቸውንም አንስተዋል። በተለይ የኩታ ገጠም አስተራረስ ዘዴንና የሜካናይዝድ እርሻን የማስፋት እንዲሁም በዝናብ ላይ ጥገኛ የነበረውን ግብርና በመቀየር ዓመቱን ሙሉ ወደ ማረስ መገባቱንም ጠቅሰዋል። ይህም ምርትና ምርታማነትን በማሳደግ ኢትዮጵያን ወደ አዲስ ምዕራፍ ያሸጋገረ መሆኑን ገልጸዋል። በኩታ ገጠም በሬና ገበሬን ወደ ሜካናይዜሽን በዝናብ ላይ ብቻ ጥገኛ የነበረውን ግብርና ሁሉንም የውሃ አማራጮች የመጠቀም ከእጅ ወደ አፍ የሆነውን ግብርና ወደ ኮመርሻል ግብርና የመቀየር ችግሮቹን የመለየት መፍትሄዎቹ ደግሞ ስር ነቀል በሆነ መንገድ የማስቀመጥ ሁኔታ የለውጡ መንግስት ግብርና ላይ ሲጀምር ግብርና ከዚህ በፊትም ቢሆን በቃል ደረጃ ትኩረት ያልተሰጠበት ስርዓት የለም። ግን የቃልና የተግባር ልዩነት ነው የነበረውና በተግባር በእነዚህ ጉዳዮች ላይ እርምጃዎች በመውሰዱ ለውጦች ተገኝተዋል ማለት ነው። በሌላ በኩል በግብርናው ዘርፍ እየተመዘገበ ያለውን ስኬት ዘላቂ ለማድረግ በአረንጓዴ አሻራ መርሃ ግብር አማካኝነት ለአየር ንብረት ለውጥ የማይበገር የግብርና ልማት ለመተግበር እየተሰራ መሆኑንም የግብርና ሚኒስትሩ አንስተዋል። አረንጓዴ አሻራ ዘንድ ምን አደረገ? ምንድነው አንዱ መከላከል ብቻ ሳይሆን ግብርናችን ለአየር ንብረት ለውጥ የማይበገር እንዲያደርግ የሚያደርግ ውጤት አለው። ምክንያቱም የለሙ ተፋሰሶች የደኑ መጠን ሲጨምር የውሃ መጠን ይጨምራል። እነዚህ የጨመሩ ውሃ መጠኖች መጨረሻ ላይ ለመስኖ ለበጋ መስኖ እንጠቀምባቸዋለን። ስንዴ እናመርትባቸዋለን። አትክልትና ፍራፍሬ እናመርትባቸዋለን። ኢትዮጵያ በበጋ የማምረት አቅሟ ጨምሯል። የግብርና ሚኒስትሩ ዴኤታ ዶክተር መለስ መኮንን በበኩላቸው የምግብ ዋስትናን ለማረጋገጥ የ10 ዓመት ስትራቴጂክ እቅድ ተዘጋጅቶ ወደ ስራ መገባቱን ነው የተናገሩት። በዚህም ከለውጡ በፊት በመኸር 12.5 ሚሊዮን ሄክታር መሬት ይታረስ እንደነበር ጠቅሰው አሁን ላይ ወደ 20.5 ሚሊዮን ሄክታር ማሳደግ ተችሏል ነው ያሉት። በዚህም በሀገር አቀፍ ደረጃ የሚሰበሰበውን ምርት ከ293 ሚሊዮን ኩንታል ወደ 608 ሚሊዮን ኩንታል ምርት ከፍ ማድረግ መቻሉንም አብራርተዋል። ከለውጡ ወዲህ ባሉት ዓመታትም የስንዴ ምርትና ምርታማነትን በማሳደግ ኢትዮጵያ ራሷን እንድትችል በተጀመረው ኢኒሼቲቭ ከፍተኛ ውጤት መገኘቱንም ገልጸዋል። በመኸር ብቻ የሚገኘው ዓመታዊ የስንዴ ምርት ከ48.5 ሚሊዮን ኩንታል ወደ 152 ሚሊዮን ኩንታል ከፍ ማለቱንም ተናግረዋል። በ2011 ዓ.ም በ3500 ሄክታር መሬት የተጀመረው የበጋ መስኖ ስንዴ ልማት ደግሞ አሁን ወደ 3
3.5 ሚሊዮን ሄክታር ማደጉን በማንሳት ከዚህም 172 ሚሊዮን ኩንታል ምርት ለማግኘት እየተሰራ ነው ብለዋል። የመስኖ ስንዴም በ2011 ስንጀምር በ3500 ሄክታር ላይ ነው የጀመርነው። እሱም በአንድ ክልል ማለት በምንችልበት ሁኔታ ነው። ከዛ በኋላ ግን ክልሎችን በማስፋት መሬትንም እያሰፋን በመምጣታችን በ2016 ብቻ ወደ 3 ሚሊዮን ሄክታር ሸፍነን ከዚህም ላይ ወደ 107 ሚሊዮን ኩንታል የሚሆን ምርት የስንዴ ምርት መሰብሰብ የቻልንበትና አሁን በያዝነው ደግሞ በ2017 የመስኖ ወቅት ላይ የስንዴ ልማትን በ3.5 ሚሊዮን ሄክታር ማድረስ ችለናል። ከዚህም እንክብካቤዎቻችንና ሌሎች የምርት ብክነትና ብክለትን የሚቀንሱ ስራዎችን በትኩረት በመስራት ከ172 ሚሊዮን ኩንታል ያላነሰ ምርት እንሰበስባለን ብለን እየሰራን ያለነው። በሀገር አቀፍ ደረጃ በግብርናው ዘርፍ እየተገኘ ያለው ስኬት የአደጋ ስጋትን በራስ አቅም ለመቋቋም የተጀመረውን ስራ እያገዘ መሆኑን የተናገሩት ደግሞ የኢትዮጵያ አደጋ ስጋት አመራር ኮሚሽነር ዶክተር ሽፈራው ተክለማርያም ናቸው። ሰብአዊ ድጋፍን በራስ አቅም ለመቻል ፖሊሲ ተቀርጾ በሁሉም ክልሎች ወደ ስራ መገባቱንም ገልጸዋል። የተወደዳችሁ ተመልካቾቻችን እስካሁን ስትከታተሉት የነበረው የኢቢሲ የይዘት ምንጭ ከሆነው ሐረር ኢቢሲ ስቱዲዮ ዜናዎችን በቀጥታ ወደ እናንተ አድርሰናል። ስለተከታተላችሁን እናመሰግናለን። ዜናዎቹን እየመራ ወደ እናንተ ያደረስኩት ደግሞ ኤልሻዳይ ወንድማገኝ ነኝ። ወደ አዲስ አበባ ወደ ዋናው ስቱዲዮ ልመልሳችሁ። ባልደረባዬ ተመስገን መቀጠል ትችላለን። አመሰግናለሁ ኤልሻዳይ። ሰላም አምሺ። ወደ ዋናው ስቱዲዮ ተመልሰን ቀሪ ዜናዎችን እንቀጥላለን። በአማራ ክልል ዘላቂ ሰላምን ለማስፈን ከሌሎች ጥምር ኃይሎች ጋር በመሆን በቁርጠኝነት እንደሚሰሩ በብር ሸለቆ መሰረታዊ ወታደራዊ ማሰልጠኛ የሰለጠኑ አዲስ የአድማ መከላከል የፖሊስ አባላት ተናገሩ። የብር ሸለቆ ወታደራዊ ማሰልጠኛ ተመራቂ 33ኛ ዙር ምልምል የአድማ መከላከል የፖሊስ አባላት በምዕራብ ጎጃም ዞን ፍኖተ ሰላም ከተማ ደማቅ አቀባበል ተደርጎላቸዋል። የተከታተለው ሳሙኤል ወርቃየው። በብር ሸለቆ ወታደራዊ ማሰልጠኛ ስልጠናዎችን ሲወስዱ ቆይተው የተመረቁ 33ኛ ዙር ምልምል የአድማ መከላከል የፖሊስ አባላት በምዕራብ ጎጃም ዞን ፍኖተ ሰላም ከተማ ደማቅ አቀባበል ተደርጎላቸዋል። አዲስ ተመራቂ የአድማ መከላከል የፖሊስ አባላትም በስልጠና ቆይታቸው በማንኛውም ወታደራዊ ግዳጅ ሁሉ የተሰጣቸውን ተልዕኮ በአግባቡ መወጣት የሚችሉበት ቁመና ላይ እንዲደርሱ ማስቻሉን ይናገራሉ። የስልጠናው ያሳለፍነው ሂደት በጣም አሪፍና በራስ መተማመን ብቁ ሆነን የወጣንበት አጋጣሚ አለ። ያው የሰልጠነን የወጣ ነው በብር ሸለቆ መሰረታዊ ውትድርና ማሰልጠኛ ነው እና በበቂ ሁኔታ ስልጠናችንን አጠናቀን ወደ ሀገራችን ግዳጅ ኃላፊነት ለመወጣት ለመቀላቀል በቅተናል ማለት ነው። ከስልጠናው በፊት የነበረን የተለያየ አስተሳሰብ የተለያየ አይነት አመለካከት ነበረ። ግን በስልጠናው እንዳንድ በ4 ወር በቆየንባቸው ስልጠና ጊዜያት ወደ አንድ አላማና ወደ አንድ መስመር የተለያየ አይነት አመለካከት የነበረን ሰዎች አንድ በስልጠናው አማካኝነት በተሰጡን የቴክኒካዊ የንድፈ ሐሳብ የትምህርት ገለጻ ትምህርቶችን በመጠቀም ወደ አንድ አይነት አላማ እንድንመጣ አድርጎናል። የአድማ መከላከል የፖሊስ አባላቱ በተለይ ክልሉ አሁን ካለበት የጸጥታ ችግር ወጥቶ ወደ ሰላማዊ እንቅስቃሴ እንዲመለስ በወታደራዊ ስልጠናቸው ወቅት ያገኟቸውን ስልጠናዎች ተጠቅመው ግዳጃቸውን ለመወጣት ቁርጠኛ መሆናቸውንም ገልጸዋል። በንድፈ ሐሳብ ደረጃ በተማርናቸው ትምህርቶች ሰላምን እንዴት ማምጣት ይቻላል፣ በክልላችን አሁን ያለው የክልላችን ወቅታዊ ሁኔታ እንዲሆን ያደረገው መንስኤው ምንድነው? ከህዝቡ ጋር ያለው ግንኙነትስ ከህዝቡ ጋር ምን ያህል ቀርበንስ መስራት አለብን? የህዝቡን ችግር ምን ያህል መረዳት አለበት የሚለውን በትክክል የተገነዘብንበትና እየተማርንበት ነው። ከህዝብ ጋር እጅና ጓንት ሆነን በመስራት ቢያንስ ህዝቡ ወጥቶ በሰላም እንዲገባ የቀድሞ ሰላሙን መልሶ እንዲያገኝ ለማድረግ ያን ትልቅ እንዳላማና ተጽዕኖ አድርገን ይዘን ለሀገራችን ማንኛውንም መስዋዕትነት ከፍለን አምነንበትም ተቀብለንበትም የመጣንበት ሁኔታ ነው ያለው። ሀገራችን ከብዙ ነገር ነፃ እንድትሆን ሰላሟን አግኝታ ወደፊቱ ልማትና አንጻራዊ ሰላሟን እንድትመለስ ቁርጠኝነት ይዘን ወደ ሀገራችን ተመልሰናል። ወደዚህ ተቀላቅለን ሀገራችን ሰላም ለማምጣት ዝግጁ ሆነን እንደወጣን ሁሉ ሀገራችን ላይ ብዙ ችግር አለባት እና ያን ችግር ደግሞ ለመወጣት ብቁ ስልጠናም ብዙ ነገርም አድርገናል። የክልሉን ሰላም ለመመለስ እየተደረገ ባለው ጥረት አሁን ላይ አንጻራዊ ሰላም ማምጣት መቻሉም የተገለጸ ሲሆን የተገኘውን ሰላም በማጽናቱ ረገድ ደግሞ አዲስ ተመራቂ የአድማ መከላከል የፖሊስ አባላት ድርሻ ከፍተኛ መሆኑም ተገልጿል። ከዚህ በፊት የዛሬ ዓመት የዛሬ 6 ወር የነበረው
ይሄ ህብረተሰቡን የማደናገሩ ስራ አሁን ባለው ሁኔታ ላይ ሁሉ ነገር እውነቱ እየወጣ እየሄደ ነው ያለው፣ እየተስተካከለ ነው ያለው። ስለዚህ ይሄን ደግሞ የበለጠ ወደ ኖርማል የጤነኝነት አካባቢያችን የማጽዳት ስራ ደግሞ እናንተ ከሀገር መከላከያና ከአካባቢ የጸጥታ ኃይላችን ጋር ሆናችሁ በመስራት እናረጋግጣለን ማለት ነው። እናንተ አዲስ ተመራቂ አድማ መከላከል ፖሊሶች የነባሩን ታሪክ በመድገም የክልላችን ሰላም የበለጠ ለማረጋገጥ ከህዝባችን ጎን በመስራት እንደዚህ ቀደሙ የተሻለ ሰላም እንዲሆን የእናንተ ጥንካሬ ወሳኝ ሚና አለው። ከውጭ የዜና ምንጭ ሩሲያ በአንድ ወር ጊዜ ውስጥ የተሟላ የተኩስ አቁም ስምምነት ላይ ካልደረሰች ከሀገሪቱ ነዳጅ ዘይት በሚገቡ ሀገራት ላይ የንግድ ታሪፍ እንደሚጥሉ የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስጠነቀቁ። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ዩክሬን ውስጥ በተባበሩት መንግስታት የበላይ ተቆጣጣሪነት ጊዜያዊ ሽግግር አስተዳደር መቋቋም አለበት ማለታቸውን ተከትሎ ነው ትራምፕ ይህንን ማስጠንቀቂያ ያስተላለፉት። አዲስ አመራር ይምጣ ማለት ጦርነቱን የሚያስቆመው ነገር የለም እንደማለት ስለሆነ በጣም ተበሳጭቻለሁም ብለዋል ዶናልድ ትራምፕ። ሩሲያ ከቻይናና ከህንድ ጋር የተፈጥሮ ጋዝና የነዳጅ ሽያጭ ታደርጋለች። በተለያዩ ጊዜ ከሚጣልባት ማዕቀብም እንደታደጓት ነው የሚነገረው። ይሁንና ፕሬዚዳንት ትራምፕ ይህንኑ ጉዳይ ለማስቀጠልና እነዚህ ሀገሮች ከአሜሪካ ጋር በሚኖራቸው የንግድ ልውውጥ ላይ ተጨማሪ ማዕቀብ ሊጥሉ እንደሚችሉም ነው ያስጠነቀቁት።